ባርክ ነገረ ዘወንጌለ ሉቃስ ሐዋርያው ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ። የሉቃስ ወንጌል ምዕራፍ 19 ከቁጥር 12 እስከ 28 ያለው ቃል እንዲህ ይላል። ወይቤ አሐዱ ብእሲ ክቡር ሆረ ብሔረ ርሑቀ። እንዲህም አለ፣ አንድ የከበረ ሰው መንግሥትን ይዞ ሊመለስም ወደ ሩቅ አገር ሄደ። 10ሩን አገልጋዮችንም ጠርቶ 10 ምናንም ከረጢት ወርቅም ሰጣቸውና እንግዲህ እስክመለስም ድረስ ነግዱ አላቸው። የአገሩ ሰዎች ግን የሚጠሉት ነበርና ይህ በእኛ ላይም ሊነግሥ መንሻም ብለው አከታትለው መልእክተኞችን ላኩ። ከዚህም በኋላ መንግሥትንም ይዞ በተመለሰ ጊዜም እንደነገዱ ያውቅ ዘንድም ወርቁንም የሰጣቸውን ብላቴኖቹን እንዲያመጧቸውም አዘዘ። አንደኛው መጥቶ አቤቱ ምናን 10 ነበር፣ 10 ምናን አትርፌአለሁ አለው። ጌታውን በጥቂቱ የታመንህ በጎ ታማኝ አገልጋይ በብዙ ላይ ሾምሃለሁ፣ በ10ሩ አህጉር ላይም ተሾምክ አለው። ሁለተኛም መጥቶ አቤቱ ምናን 5 ነበር፣ 5 አትርፌአለሁ አለው። እሱንም አንተ በ5ቱ አህጉር ተሾም አለው። ሦስተኛውም መጥቶ እንዲህ አለው፣ አቤቱ ከእኔ ዘንድም የነበረውን ምናን ይቺው በመጠምጠሚያ ጠቅልዬ አኑሬአት ነበርም። አንተ ጨካኝ ሰው እንደሆንክም ስለማውቅም ፈርቼአለሁ። ያላኖርከውን ትወስዳለህ፣ ያልዘራውንም ታጭዳለህ፣ ያልበተንኸውንም ትሰበስባለህ። ጌታውም እንዲህ አለው፣ አንተ ክፉ ሰነፍ ባሪያ፣ እንደተናገርከውም እፈርድብሃለሁ። እኔ ጨካኝ ሰው እንደሆንኩ ታውቀኛለህን? ያላስቀመጥኩትን የምወስድ፣ ያልዘራሁትን የማጭድ፣ ያልበተንሁትን የሚሰበስብ ነኝ። ለምን ወርቄን ወደ ግምጃ ቤት አልመለስክም? እኔ ራሴ ተመልሼ ከትርፍ ጋርም ባሰራሁበት ነበር። ከዚህም ያቆሙትንም ይህን ወርቅም ከእሱ ተቀብላችሁ 10 ምናን ላለው ስጡት አላቸው። አቤቱ 10 ምናን ያለው አይደለም አሉት። እርሱም እንዲህ አላቸው፣ ለነገራችሁ ላለው ሁሉ ይሰጡታል፣ ይጨምሩለታል፣ የሌለው ግን ያለውን ቢሆንም ይወስዱበታል። ነገር ግን እነዚያን ልነቅስባቸው የማይወዱትንም ጠላቶችንም ወደዚህ አምጡና በፊቴ እንዲወጋቸው ጣሏቸው አለ። ከኦሪትና ከነቢያት አንዲት ቃል ከምትወርቅ የሰማይና ምድር ማለፍ ይቀላል አለ ጌታ ለደቀ መዛሙርቱ።
ባንዴ ልገርላችሁ